ርብቃና አቤል ከቤት ወጥተው ወደ ገጠር ወደ ርብቃ አጎት ቤት ሲሄዱ በነበረበት ሰዓት መቲ መንገድ ላይ ቆማ ጠበቀቻቸው። ራሷን ሸፋፍና መኪናቸው ውስጥ ልገባባቸው አለች። አቤልም ይቺ ሴትዮ ምንድን እያሰብ ነው? ከመኪና ውስጥ ለምን አትወጣም አለ። ከዛም መቲ ስታያቸው ከቤት መውጣታቸውም በጣም ደስተኛ ሆና ወደ ቤት እየገሰገሰች ሄደች። ወደ ቤት እየገሰገሰች ስትሄድ እዩና ማሚቴ ቁጭ ብለዋል። ከዛም እዩ ብድግ ብሎ ሰላም ስላላላት ሚስትህን እንዲህ ነው እንደምትቀበላት ብላው ስትለው ደንግጦ ተነስቶ አቀፋት። እሰራልሻለሁ እያለ ያቅፋታል። እዩ ለመቲም ሆነ ለአዙም የቀረባቸው እስከሚሳካለት ድረስ ብቻ ነው። አሁን መቲ እዛ ቤት ገባች። እኔ እናንተ ብቻ ነን ማለት ነው እዚህ ቤት የምንኖረው እያለች ትለው ጀመር። እዩም አሁን እና አንቺ እንደ ዛሬው ደስ ብሎኝ አያውቅም፣ ከቤት ሲወጡልኝ ቅልል አለኝ አላት። እዩ በጣም ደስ ብሎኛል እኔም አለችው። መቲ ማሚቴ ስትለው ወደ ውስጥ አስገብተናል ነው አላት። እሷም እሺ አለይ። አዙስ አላት። አዙ ትመጣለች እረሰው ካልደውላለች ካልደውልላት ስትል እሷ በቃለች በድንገት። ይኸው ከኩሽና ስለወጣሽ ዛሬ ከስተሻል አላት። እዩ ሀባይብ ላይክ ሸር ሰብስክራይብ እያረጋችሁ ቻናሌን ፕሊዝ። ከዛም አዙ ምንም የተለወጠ ነገር የለኝም እዛም በልቻለሁ እዚህም የምበላውን አለች። ከዛም ማምቴ ወደዚህ ትምጣ ብላ ማምቴ ወደ ሰላም መጧት። ከዛ ከዚህ በኋላ የልጅሽ ምራትሽ ነኝ፣ አንቺን ከዚህ ቤት ገላግዬ እዩ ጋር ፏ ብለን እንኖራለን። አዞም ሰራተኛይቱ እኛ ስንጠራት ብቻ እንድትመጣ የምናደርጋት፣ ማንም ሰው በፍቅር አጋራችን ውስጥ እንዲገባብኝ ስለማልፈልግ ገላግልሻለሁ በቅርቡ እያለች ማምቴም ትዝትባት ያዘች። ምግብ ልታበላት ብላ ምግብ አቀረበችና አፏ ስር እያደረሰች ትመልስባታለች። በጣም መቲ ጨካኝና አረመኔ የሆነች መጣች። ማሚቴ ግን ልጇ እንደሆነች አውቃ ለመናገር የጓጓት ትኩር ብላ እሷኑ መቲን ታያታለች። ማሚቴ በጣም ልጇ እንደሆነ ደስተኛ ናት። ግን ልጅቷ እሷን ለማጥፋትና እዩ ብቻውን ከእሷ ጋር ብቻ እንዲኖር ለማድረግ ጥሮታ አላት ማለት ነው። ርብቃና አቤል ገጠር ገብተው አጎቷ ቤት እየተዝናኑ ነው። ገጠር ደስ ይላል ድባቡ፣ አየሩ፣ እሸቱ፣ ጥንቅሹ፣ በቀሎ ሁሉ ነገር ደስ ይላል እና ያንን እያየች በጣም ተደስታለች። አቤልም ደስተኛ ሆኗል። አጎቷም በጣም ያስቃታል። እንቡጥዬ ነው የሚላት። አየህ እኔ ከዚህ ቤት ስወጣ እንቡጥ ነበርኩ፣ አዲስ አበባ ከገባሁ ግን ቁመቴም ሁለ ነገርም ጨመረ አለችው። እሺ ልጅ አላት። ግን የወንድምሽ አያገባም አላት። እረሱ እምቢ ብሏል አለችው። እሱ ምን ድንጋዩን እየተሸከመ ይኖር እንጂ ምን ያገባል፣ አንቺን እንኳ ያይም አላት። እሷም እኔ እንጃ አጎቴ፣ እንግዲህ ወደፊት ልናይ ቀርበናል የእሱን ነገር እያለች ትነግሮ ጀመር። አቤልም ጭንቅ አለው። ማሚቴ እንዴት ትሆን ይሆን እያለ ያስብ። መቲ አሁን ላይ ማሚቴን ወደ ገደል ልታንከባላት እየፈለገች ነው። ማሚቴን ገደል ውስጥ ደረጃ ውስጥ አውጥቼ እጥላታለሁ እገለግላታለሁ እያለች እያሰበች ነው። ማሚቴ ግን ይህን ሁሉ ስታስብ ልጇ መሆኗን ስላወቀች አፍጥጣ እያየቻት ነበረ። በጣም በሚያሳዝን ሁኔታ ማሚቴን ደረጃ ላይ አውጥታ ገፈተረቻት መቲ። አቤልና ርብቃ ግን በጣም አስበዋል። ማሚቴ እንዴት ትሆን፣ ማሚቴ እንዴት ልትሆን ትችላለች እያሉ እንደው በጣም እያሰቡ ነው። ግን በጣም ያጨናነቃቸው ነገር አጎታቸውን የልጃቸውን ነገር እንዴት አድርገው እንደሚነግሩት በጣም ጨንቋቸዋል። ሁሉም ነገር ቢመቻቸው ግን ልጃቸውን ስላጡ ብቻ በጣም ተከፍተዋል። በጣም የሚገርመው ነገር በጣም ያዘነችው ነገር ርብቃ የልጇ ነገር ነው። ልጅ በጣም ከባድ ነው። ሀዘን ይከብዳል ደግሞ ገና
አዲስ ስትሆን ደግሞ ለልጅነት የጓጓች ልብ ሁሌም ታዝናለች ማለት ነው። ማምቴ ያን ሁሉ የርብቃ ግፍ አሁን በእዩ ሚስት በገዛ ልጇ ርብቃን እንደዛ ስታሰቃያት አሁን በገዛ ልጇ ስቅያት ደረሰባት። ማምቴ አንዳንድ ጊዜ ሰው መበደል ወደ ራስ ይመጣል ብላ አላሰበችም ነበር። ማምቴ እዩ እንዲህ ይላታል፣ ማምቴ ልጅሽ መሆኗን እንኳ ብታቂ እባክሽ ምንም ነገር እንዳታወሪ። ራኬል ልጅሽ መሆኗን አውቃለሁ፣ ግን ምንም ነገር እንዳታበላሽብኝ፣ ነገሮችን ስተማስተካከል ልጅ ብለሽ እንዳትጣሪ፣ ቢያምሽም ባያምሽም እንደዛው ዝም በያለ ያስፈራራታል። ራኬል በጣም ራኬል ማለት ያኔ መቲ ናት። ራኬል ደግሞ የማሚቴ ልጅ ናት፣ የወለደቻት ልጇ። ግን ማሚቴ ልጇ እንደሆነች አውቃለች። ራኬል ግን እናቷ መሆኗን አላወቀችም ማለት ነው። እናም ማሚቴ በጣም ስቃይ ውስጥ ነው ያለችው። ርብቃና አቤል ግን የራሳቸው ህይወት ፈጣሪ ይክፈትላቸው። አንዳንድ ጊዜ መገፋት ጥሩ ነው። በገዛ ወንድሙ ተገፍቶ ከቤት ድረስ እንዲወጣ የተደረገው አቤል መጨረሻውን ያሳምርለት። እናም ውድ የሀገሬ ልጆች ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ። እወዳችኋለሁ፣ አከብራችኋለሁ።